አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። እጅግ በልዩ ፍቅር ለምንናፍቃትና በልዩ ሁኔታ ለምናከብራት ጸሎታችን ለሚሰማባት እመቤታችን ቅድስት ድንግል ማርያምን በረድኤት ለምናይባት ለዚህ ሱባኤ ለጾመ ፍልሰታ ያደረሰን አምላካችን ቅዱስ እግዚአብሔር በቤቱም ተሰባስበን ስሙን እንድናመሰግነው የፈቀደልን የረዳን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ሱባኤያችንን እግዚአብሔር በሰላም አስጀምሮናልና በሰላም ደግሞ እንዲያስፈጽመን። መቼም ሰዎች ስንባል እያንዳንዳችን እንደየአቅማችን እንደየሁኔታችን ከእግዚአብሔር የምንፈልገው በረከት ይኖረናል። እግዚአብሔር ደግሞ የኛን መሻት የኛን በጎ ፍላጎት ተመልክቶ ለኛ የሚረባንን የሚጠቅመንን እንዲፈጽምልን እንዲያከናውንልን ጸሎታችንን ሰምቶ ምድራችንን ሀገራችንን ኢትዮጵያን ሁላችንንም በምህረት በቸርነት እንዲጠብቀን የሱ መልካም ፈቃድ ይሆንልን። ማርያም ሆይ ስለዚህ እንወድሻለን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በዚህ ኃይለ ቃል መነሻ እየተማማርን የእግዚአብሔርን ቃል እየሰማን እንቆያለን። ይህንን ኃይለ ቃል የተናገረው እመቤታችንን ስናነሳ ጾመ ፍልሰታን ስናነሳ ወላዲተ አምላክ ማርያምን ስናስብ ትዝ የሚለን ታላቁ የብህንሳው ሊቅ የእመቤታችን ወዳጅ የእግዚአብሔር ልዩ ወዳጅ የሆነው ሊቁ ቅዱስ ሕርያቆስ ሁልጊዜ እናስታውሰዋለን። በዚህ በሱባኤያችን ወቅትም በቅዳሴ ማርያም ላይ ቅዳሴ ማርያም ሲተረጎም በመምህራኑ በሊቃውንቱ ይሄው ታላቁ ሊቅ እግዚአብሔር መንፈስ ቅዱስ ገልጦለት በምስጢር በመንፈስ ቅዱስ መነጽርነት እመቤታችን ቅድስት ድንግል ማርያምን በተለያየ ሁኔታ በበጎ እየመሰለ ያመሰገነበትን ወቅት አሁን እያስተናገድን ያለ ነው። ማን ይባላል አሏችሁ? አባ ሕርያቆስ ይባላል። በረከቱ ይደርብን። አባ ሕርያቆስ እንደ ቤተ ክርስቲያናችን ሊቃውንት እንደነገሩን በወንድሞቹ በጓደኞቹ ብዙም ዕውቀት ያልነበረውና በተለይ ይህንን ቅዳሴ ከመድረሱ በፊት ያውቀው የነበረው አንድ የጌታን ቅዳሴ እንደነበረና በሆነ ወቅት ላይ እነሆ የእሱ ተራ ወደ መቅደስ ገብቶ የሚቀድስበት ወቅት በደረሰ ጊዜ ጓደኞቹ እርስ በርሳቸው እንደተመካከሩበትና ዛሬ ምን ሊሆን ዕለቱ የእመቤታችን ነው፣ ልደቷ ነው፣ ያ የሚታሰብበት ነው ብለው ሲነጋገሩበት ይህ ታላቅ ሊቅ በመንበሩ ፊት ለፊት ቆሞ በአንቃይዶ ሕሊና በሰቂለ ልቡና ሆኖ እግዚአብሔር መንፈስ ቅዱስ ከላይ ከአርያም ከሰማይ ጥበብን ምስጢርን እንዲገልጥለት ጥያቄ ያቀረበ የለመነ እግዚአብሔር አምላካችንም ንጹሕ ልቡናውን ተመልክቶ ይህንን የማርያምን ቅዳሴ ምስጋና እንዲያቀርብ ምስጢር የገለጠለት ታላቅ ሊቅ ነው። በረከቱ ይደርብን። ወሳልቤ ቃለ ሰናይ ልቡናዬ በጎ ነገርን አወጣ ብሎ ሰተት አድርጎ የእመቤታችንን ምስጋና ከመጀመሪያው እስከ አዳፌ ነፍስ እስከሚባለው ድረስ የደረሰ ያመሰገነ ታላቅ ሐዋርያ ታላቅ ሊቅ ነው። ማርያም ሆይ በሉ እስቲ። ስለዚህ እንወድሻለን።
ለምን እንወዳታለን የሚል ጥያቄ እናነሳለን። በደንብ ተከታተሉ ኦርቶዶክሳውያን ክርስቲያኖች። በዚህ መሰብሰባችን በዚህ ጉባኤ መገኘታችን ለነፍሳችን፣ ለስጋችን፣ ለሕይወታችን በጎ ነገር ሸምተን ለመሄድ ነው። ለሚጠይቁንም ሰዎች ጥያቄዎቻቸውን ለመመለስ ነው። ስለዚህ ከዚህ ከአውደ ምሕረቱ ስንወርድ ከቅድስናው ቦታ ስንወጣ የእመቤታችን ፍቅሯ ያልገባቸው ያልተረዱ በዚህ ያልሆኑ በውጭ ባፋ ያሉ ብዙ ጥያቄዎች ሊጠይቋችሁ ይችላሉ። አንዳንዶች እመቤታችን ማርያምን ያመልካሉ ኦርቶዶክሳውያን ሲሉ ትሰማላችሁ፣ እንሰማለን። ለፍጡራን እንዲህ ያደርጋሉ ሲል እንሰማለን። ነገር ግን እነሱ እንደሚሉት ሳይሆን ግራ ስለተጋቡት ሳይሆን እኛ እመቤታችንን የምንወድበት ምክንያታችን በመጽሐፍ ቅዱስ እንደተጻፈው ሊቃውንት እንደመሰከሩ እንዳስተማሩ ነውና እመቤታችን ማርያምን ለምን እንወዳታለን የሚል ጥያቄ እናነሳና መልሳችን አንደኛው የሚሆነው አማላጃችን ስለሆነች የሚል ይሆናል። ምናችን ስለሆነች? እመቤታችንን ለምን ተወዷታላችሁ? ምን ታደርግላቸዋለች ለሚሉ መልስ የሚሆነን አማላጃችን ስለሆነች ነው። አንደበታችንን ሞልተን ይህንን ምስክርነት እንመሰክራለን። ይህን ደግሞ ያገኘነው ከመጽሐፍ ቅዱስ ነው። በዚህ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ የተጻፈውን ታሪክ ማየት ነው። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ሁልጊዜ በተለይ በዚህ በጥር ወር በጥር 12 በቃና ዘገሊላ በበዓሉ በቅዱስ ሚካኤል በዓል በሚተረከው በምንማረው ትምህርት ላይ በስፋትና በምላት ይሰበካል፣ ይነገራል። ታሪክ ስለሚስበው ዛሬም እመቤታችንን መውደዳችን ምክንያት ሆነ አቅርበነዋል ማለት ነው። አማላጃችን ስለሆነች ወአመሳልስ ስለት ከብካብ ኮነ በቃና ዘገሊላ ይላል። ወነበረትሙ እናቱ ድንግል ማርያምም ነበረች ምስለ ወልዳ ከልጇ ከኢየሱስ ክርስቶስ ጋር ከሐዋርያቱም ጋር በሰርግ ቤት እመቤታችን ማርያም ተገኝታ ነበር ይላል። ደስ አይልም? ደስ አይልም? በጣም ደስ ይላል። አሁን በሰርግ ቤት ተጠርታችሁ ስትሄዱ ተጠርተን ስንሄድ ከታደምን በኋላ በጣም ለማየት የምንጓጓው ማንን ነው ሲባል ሙሽሪትና ሙሽራውን ነው አይደል? እንደዚያ ነው። የሚገርመው ግን በዚያን ዘመን በሰርጉ ቤት የታደሙት ሙሽሪትና ሙሽራውን ለማየት አልነበረም። ራሳቸውን አንገታቸውን ቀና እያደረጉ ይመለከቱ የነበሩት ያደንቁ የነበሩት እመቤታችንን ከልጇ ጋር ለማየት ነበረ። ብትታይ የማትሰለች እናት ስለሆነች ስሟ ቢጠራ እንደ ማር ሁልጊዜ የምትጣፍጥ እናት ስለሆነች ሁሉም እመቤታችንና ልጇ ኢየሱስ ክርስቶስን ለማየት ከፍ ከፍ እያሉ ቀና ቀና እያሉ ይቻኮሉ ነበረ። በዚያ ሰዓት ግን እመቤታችን ድንግል ማርያም እውነት አማላጅነቷ ተገለጠ። ምኗ ተገለጠ? አማላጅ መሆኗ ተገለጠ። አሳላፊዎች ይሸማቀቃሉ፣ ያፈራሉ፣ ተደናግጠዋል። ወደ ሰርጉ ቤት የመጡት ብዙዎች ናቸው። ጠጥተው ገና ሳይረኩ ወይኑ አልቋል። እንዲህ ያለ ፈተና አይሆንባችሁ፣ አይግጠማችሁ። በጣም ከባድ ነው። በጣም አስጨናቂ ነው።
ለድግስ የተጠራው ተሰብስቦ ድግሱ ወገቤን ሲል በጣም ያሳቅቃል። አንዳንድ ጊዜ በእያንዳንዳችን ሕይወት ሊገጥመን ይችላል። ወይን የተባለው ምን እንደሆነ ቤተ ክርስቲያናችን ትተረጉማለች። ዛሬም ወይን የተባለ ፍቅር ከእያንዳንዳችን ጎድሏል። ድንግል ማርያም በምልጃዋ ትሙላልን። ወይን ፍቅር ነው ክርስቲያኖች። ጋኑ የኔና የእናንተ ሕይወት ነው ክርስቲያኖች። ወይን ያለቀበት ጋን፣ ባዶ የነበረው ጋን። ከእያንዳንዳችን አንድነት ጠፍቷል፣ ሰላም ጠፍቷል፣ ፍቅር ጠፍቷል፣ መረዳዳት መከባበር ጠፍቷል። ድንግል ማርያም አማላጃችን ስለሆነች ግን የወይን ማድጋ የሁላችንን ሰውነት በፍቅሯ ትባርክልን ትምላልን። ስለዚህ እንደዚህ ባለው ሁኔታ ሲደናገሩ ግራ ሲጋባቸው ማንም ሳይነግራት ነው እንግዲህ አስተውሉ። አንድ ሰው አንድ የሆነ አስተላላፊ መጥቶ በጆሮዋ እንደዚህ ገጠመን ሳይሏት ነው። የልብ አዋቂ ስለሆነች እመቤታችን ሁላችንን የምትረዳን ስለሆነች የኛ ችግር ለእመቤታችን ግልጽ ነው። ክርስቲያኖች ይገባታል። እናታችን ማርያም ችግራችንን ታውቃለች፣ የጎደለብንን ታውቃለች። ልትሞላልን ደግሞ ፈቃዷ ነው። ደግ ስለሆነች አዛኝ ስለሆነች አንደበት ይጎለናል፣ ያጥረናል። የእመቤታችንን ጉዳይ ዘርዝረን መጨረስ አንችልም። ሁላችንን ታውቀናለች ማርያም። ችግራቸውን ጎደሎነታቸውን አወቀች። ለልጇ ለኢየሱስ ክርስቶስ ጠጋለችና ወይንኬ አልቦሙ፣ ወይን እኮ የላቸውም። አስተናጋጆች ግራ ተጋብተዋል፣ ተደናግጠዋል። ሰርጉ ሊበላሽ ነው። ልጄ ወዳጄ ብላ ለልጇ ለወዳጇ ለሁላችን አባት ለሁላችን አምላክ ለሁላችን ጌታ ለኢየሱስ ክርስቶስ ነገረችው፣ አሳሰበችው። ለዚያ ለሰርጉ ቤት ለደጋሹ አማላጅ ሆነችው። ለሁላችንም አማላጃችን ናት። በዚያ ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያም ያቀረበችውን ሐሳብ ተቀበለ፣ ተረዳ፣ ያውቃል። እሷ ከምትነግረው ከመንገሯ በፊት ጉዳዩን ክርስቶስ ያውቃል። አያውቅም? ያውቃል። ለሱ ምን የተሰወረ ነገር አለ? በላይ በሰማይ በምድር ከምድርም በታች በጥልቁ ብንሄድ እግዚአብሔር ከማሰባችን በፊት ያለውን ምን ይላል? ያውቃል። ለሱ ሁሉ የተገለጠ ነው። በሱ ዘንድ አንዳችም ነገር የተሰወረ የለም። ክርስቲያኖች ምናልባት በቤታችን ሆነን በመስሪያ ቤታችን ሆነን በተለያየ ቦታ ሆነን ከሱ የተሰወርን የሚመስለን ከሱ የተሰወረ ጉዳይ ያለ የሚመስለን አስበን ከሆነ ተሳስተናል። አምላካችን ለሱ የሚሰወር ለሱ የተደበቀ አንዳችም ነገር የለም። ማይምረ ሕዋት ነው። ሁሉን ያውቃል፣ ሁሉን ይፈጽማል፣ ሁሉን ያከናውናል። ለምን ግን ዝም አለ ከተባለ የእመቤታችን ምልጃ ምን እንዲል ዛሬ እንዲነገር ፈለገ ጌታ። ዛሬ እንዲታወቅ ፈለገ። ምልጃዋ፣ አማላጅነቷ፣ ለመናፍቃን ማሳፈሪያ መሆኗ እንዲታወቅ እንዲገለጥ የእናቱ የድንግል ማርያምን ጥያቄ እሱ ደግሞ በፍቅር እንደመለሰ ዛሬ እኛ ያለን ነገ ደግሞ የሚተኩ መምህራን ሊቃውንት ይህንን እንዲመሰክሩ ስለፈለገ ነው እንጂ አምላካችን ያውቃል። የዶኪማስን ጉዳይ ያውቃል። ጋኖቹ ባዶ መሆናቸውን ያውቃል። ዛሬም የጎደለብንን ያውቃል። የተቸገርነውን ችግራችንን ያውቃል። ችግራችንን ለመፍታት ደግሞ በር ላይ ቆሟል። ልባችን በር ላይ
የተዘጋውን የልቡናችንን በር መክፈት የእያንዳንዳችን ጉዳይ ነው የሚሆነው። ልባችን ተቆልፏል በኃጢአት፣ በበደል፣ በክፋት። ያንን ደግሞ ቁልፍ መስመር ሰብሮ እንዲገባ ራሳችንን ለንስሐ ማዘጋጀት የእያንዳንዳችን ጉዳይ ነው። ወይን የላቸውም አለችው። አምላካችን መድኃኒታችን ኢየሱስ ክርስቶስም ከእናቱ ከቅድስት ድንግል ማርያም ጋር ተነጋገረ። አንቺ ሴት አላት። ማቃለሉ ነው ይላሉ አይደለም፣ አክብሯታል። ሴት ማለት ምትክ መድኃኒት ማለት ነው። እሷ ያለችውን እንደሚያደርግላት እንደሚፈጽምላት ጌታ በተወደደ አምላክነቱ እንዳከናወነላት ኋላ ላይ ነው የምናየው። እንዳልዋችሁ ባዶውን ጋኖች ለቅልቁና እጠቡና ምን ውሏቸው አለ አለች፣ ውሃ ሞሏቸው አለች እመቤታችን። ከዚያ በኋላስ ጢሟን ከሊቀ መርፋቅ ነው። በእመቤታችን ምልጃ ያ ውሃው ወደ ወይነ ጠጅ ተቀየረ። መራራውን ሕይወታችንን ታጣፍጥልን ድንግል ማርያም። አመስግኗት፣ በእውነት ታጣፍጥልን። መራራውን ሕይወታችንን ታጣፍጥልን ድንግል ማርያም ትችላለች። የጣፈጠ ሆነ። አሳላፊው ቀምሶ ምን አለ? አደነቀ ነው የሚለው። ሕይወት መሮብናል በአንድም በሌላ። ልጇ ወዳጇ ኢየሱስ ክርስቶስ መራራ ሕይወታችንን ያጣፍጥልን። ስለዚህ ማርያምን ለምን ትወዷታላችሁ? ምናችን ስለሆነች? አማላጃችን ስለሆነች ነው የምንወዳት። ስለዚህ ነው። እንዲሁ አይደለም። አማላጃችን ናት እመቤታችን። አንደኛው ነጥባችን የሚሆነው እመቤታችን ለመውለዳችን ይሄ ነው መልሶ። ሁለተኛው እመቤታችን ድንግል ማርያምን ለምን ትወዷታላችሁ? ለምን እንወዳታለን ስንል የጌታ እናት ስለሆነች። የማን እናት? የማን እናት? እኔ የፈጠርኩት አይደለም። በመጽሐፍ ቅዱስ ላይ የተጻፈውን ታሪክ ነው። በዚህ በሉቃስ ወንጌል ያቺ አሮጊቷ እናት ሁላችን የምናውቃት ማን ትባላለች? ኤልሳቤጥ። ኤልሳቤጥ በረከቷ አይደርብንና እግዚአብሔር ያሰባት፣ እግዚአብሔር ያልተዋት፣ እግዚአብሔር በረድኤት የጎበኛት፣ አይሆንላትም ከተባለች ከተሰደበች በኋላ እግዚአብሔር በቸርነት ያከበራት። ክርስቲያኖች እግዚአብሔር ሲጎበኝ እርጅና የለም። እግዚአብሔር ሲያከብር ከተፈጥሮ ሕግ በላይ ነው። ይህን ታምናላችሁ? እግዚአብሔር እንዲህ ይጎበኛል። አልቋል፣ በቃ አክትሟል፣ አይሆንም በሰዎች ዘንድ ሊባል ይችላል። በእሱ ዘንድ ደግሞ እግዚአብሔር ሕይወታችንን ሲጎበኝ እንዳንድ መሰረት ይጥላል። እግዚአብሔር ይችላል። የኤልሳቤጥን ታሪክ፣ የካህኑ የዘካርያስን ታሪክ ሁላችሁ ታውቃላችሁ። ካህኑም ተስፋ ቆርጧል፣ አብቅቷል። ኤልሳቤጥን ተስፋ ቆርጣለች፣ አይሆንም ብላለች። ግን እግዚአብሔር ጎበኛት፣ እግዚአብሔር አከበራት። ዛሬ ታማችሁ ያላችሁ፣ ዛሬ ልዩ ልዩ ምክንያት የገጠማችሁ እግዚአብሔር ረስቶኛል አትበሉ ባካችሁ። እግዚአብሔር ትቶኛል አትበሉ። በእግዚአብሔር ላይ ተስፋ አትቁረጡ። በእግዚአብሔር ላይ አታጉረምርሙ። እግዚአብሔር አይጠላም፣ እግዚአብሔር አይተወንም። መንገድ አለው እግዚአብሔር። እግዚአብሔር የጎደለውን ሊሞላ የታመነ ጌታ ነው። እግዚአብሔር ከሕመማችን አልጋ ላይ ሊያስነሳን የታመነ ጌታ ነው። እግዚአብሔር በምድር ላይ በበረከት ሊያኖረን የታመነ ጌታ ነው። በሰማይም ጽድቁን ሊያጎናጽፈን የታመነ ጌታ ነው። ብዙ ጊዜ እኛ የምንለምነው እኛ የምንፈልገው በዚህ ምድር ላይ ተሟልቶልን ተሳክቶልን ለመኖር ብቻ ይመስላል። ከዚህ ከምድራዊ ኑሮ በኋላ በሰማይ ያለውን ሕይወት እኮ ደግሞ እሱ ነው የሚያከናውነው አይደል እንዴ? ስለዚህ እግዚአብሔር ይጎበኛል፣ እግዚአብሔር ያደርጋል። በእግዚአብሔር ላይ አናጉረምርም። እግዚአብሔር በዚህ የታመነ ጌታ ነው። አልተወውም ዘካርያስን፣ አልተዋትም ኤልሳቤጥን፣ ጎበኛት። የእግዚአብሔር ፈቃድ ሆነ። መካን የተባለችው አትወልድም የተባለችው ማኅፀነ ደረቅ የተባለችው
ኤልሳቤጥ በእግዚአብሔር ፈቃድ ምን አለች? ጸነሰች። ዘካርያስም የጊዜው ጊዜ ያ ለምልክት የሚሆነው አንድም የመልአኩ ክብር ይገለጽ ዘንድ አንደበቱ ተይዞ በቤት ዋለ። እመቤታችን ቅድስት ድንግል ማርያም ለኤልሳቤጥ 6ኛ ወር ሲሆን በመልአኩ በቅዱስ ገብርኤል ብስራት አካላዊ ቃል ቀዳማዊ ቃል ቅድመ ዓለም የነበረ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እኛ እንድንድን ነው። ምን እንድንል? ደህና ዋላችሁ። ምን እንድንል? አዎ መድኃኒት ጠፍቶ ነበረ። ከእግዚአብሔር ከክብሩ አንሰን ከእግዚአብሔር ተለይተን የጥንተ ጠላት የዲያብሎስ ልጆች ሆነን በእግረ አጋንንት ተጠቅጥቀን አዎ ስነ ግብርናችን ጠፍቶ እንደዚያ እንድንኖር ጠላት ስራ ሰርቶ ነበረ። ስለዚህ እሱ አምላካችን ቅዱስ እግዚአብሔር በሱ ፈቃድ አንድያ ልጁን ወደዚህ ምድር ላከ ማለት ከእመቤታችን ተጸነሰ ነው መጀመሪያው። አካላዊ ቃል ስጋው ቃል እግዚአብሔር ወልድ ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ምን ሆነ? ፍጹም ሰው ሆነ። አምላክነቱን ሳይለቅ በተአቅቦ አምላክ ሰው ሆነ። ሰው አምላክ ሆነ። እኛ እንድንድን ነው ክርስቲያኖች፣ እኛን ሊያድነን ነው። ያንን የራማውን የቅዱስ ገብርኤልን ቃል ይኩነኒ በከመ ትቤለኒ ብላ ያንን ሰማያዊ ቃል ከሰማች በኋላ ዘእንበለ ዘርአ ብእሲ ክርስቲያኖች ከማርያም ጌታ ሲጸነስ አባት የለውም። በላይ ከአባቱ ጋር ሲኖር ለመድኃኔ ዓለም እናት የለችው። ይህ ምስጢር ረቂቅ ነው። የተዋህዶ ምስጢር ረቂቅ ነው፣ ምጡቅ ነው። እኛ ግን አይምሯችን እስከሚያውቀው ድረስ እናገራለን እንላለን። የጌታ ፈቃድ ሆኗል። የማይወሰነው ሰማይና ምድር የማይችሉትን በማህፀነ ማርያም በ15 ዓመቷ ብላቴና በእህቱ ድንግልና ሕዝቅኤል እንዳየው ማንም ያልገባበት አዘቅት ይላታል ጉድጓድ ማንም ያልከፈተው በዚያ ጌታ ተወሰነ። ጌታን ጸነሰችው። ጌታን ጸንሳ ሳለች ዘመዷ ኤልሳቤጥን ታሞ የነበረው ካህኑ ማን ዘካርያስን ለመጠየቅ በደጋ በደጋው ይላል። በዚያ በደጋ በደጋው በለምለሙ ቦታ እመቤታችን ድንግል ማርያም ወዴት ሄደች? ወደ ዘካርያስ ቤት ወደ ኤልሳቤጥ ሄደች። የሉቃስ ወንጌል ምዕራፍ 1 ከቁጥር 47 ላይ የተጻፈው ማንበብ ነው። የጌታዬ እናት ትላለች። ለምን ማርያምን እናከብራታለን? ሁለተኛው የጌታ እናት ስለሆነች ነው። ያዙ በደንብ የጌታ እናት ስለሆነች የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ስለሆነች እናከብራታለን። እንኳን የጌታ እናት ይቅርና የአንድ በጎ ሰው እናት ትከበራለች አትከበርም? ይህ በስነ ስርዓት ልዩ ክብር ይሰጣታል፣ ልዩ ቦታ ይሰጣታል። የወለደችው ንጉሥ ነዋ። የወለደችው የከበረ ሰው ነዋ። እንኳን የጌታ እናት እንኳን የመድኃኔ ዓለም እናት የእኛም እናት የእናንተም እናት የእያንዳንዳችን እናቶች እኮ ባሉበት ይከበራሉ ለሰው ክብር ስለሚገባ። እባካችሁ በዚህ ያልሆናችሁ በውጭ ያላችሁ የጌታ እናት ድንግል ማርያምን ለማክበር አትፈሩ። እባካችሁ ስሟን ስትሰሙ እባካችሁ ጆሮአችሁ ጭዋ ይበልባችሁ። እኛ ኦርቶዶክሳውያን ክርስቲያኖች ማርያምን የምንወዳት የጌታ እናት ስለሆነች ነው። ለማንኛውም በቤታችን ድንግል ማርያም ትህትናን ልታስተምረን የታመሙትን ለመጠየቅ መሄድ እንዳለብን ልታስተምረን ወደዚያ ወደ ዘካርያስ ወደ ኤልሳቤጥ ሄደችና ኤልሳቤጥን እንዴት ሰነበትሽ አለቻት። ባጭሩ እንዴት ከርመሻል ኤልሳቤጥ አለቻት። ዘመዷ ናት። ኤልሳቤጥም
የእመቤታችን የድንግል ማርያምን የሰላምታዋን ቃል በሰማች ጊዜ በኤልሳቤጥም ምን ሆነ? መንፈስ ቅዱስ ምን አለባት? አደረባት፣ መላባት ነው የሚለው። ጌታን የጸነሰች የጌታ ማደሪያ የሆነች ንጽሕት አዳራሽ ቅድስተ ቅዱሳን እመብርሃን ወላዲተ ቃል ድንግል ማርያም ማኅደረ መለኮት በላይ በሰማይ ባሉ በምድር ባሉ በአበባው በመሶበ ወርቁ በተቋም ዘወርቁ በማዕጠንቱ እየተመሰለች የሚነገርላት አቤት ስሟ ሲጣፍጥ ክርስቲያኖች በተለይ በዚህ በጾመ ፍልሰታ ልይ ማርያም ሆይ ንኢ ምስለ ሚካኤል ወገብርኤል ከሚካኤልና ከገብርኤል ጋር ማርያም ሆይ ንኢ በቤተ መቅደሱ አባቶቻችን ሊቃውንት መነኮሳት ማርያም ሆይ ንኢ ምስለ ወልድኪ ፍቁርኪ ከተወደደው ልጅሽ ከጌታ ከኢየሱስ ክርስቶስ ጋር ማርያም ሆይ እስቲ በሉ በማርያም ማርያም ሆይ ነይ በሏት እስቲ ማርያም ሆይ ነይ ከተወደደው ልጅሽ ከኢየሱስ ክርስቶስ ጋር ነይ ከአዳምና ከሄኖክ ጋር ነይ ከአቤል ጋር ነይ ከኤልያስ ጋር ነይ ከእዝራ ጋር ነይ ነይልን ማርያም ትምጣልን ማርያም በእውነት በሕይወታችን ማርያም ትምጣ በቤታችን ማርያም ትምጣ እናታችን ናት አማላጃችን ናት በእውነት እሷን የመሰለ ቅድስት እሷን የሚተካከላት የለም አባ ሕርያቆስ ያለው ትዝ ይላችኋል በመኑ ወበአምሳለ መኑን አስተማስለኪ ማርያም ሆይ በማንና በማንስ ምሳሌ እመስልሻለሁ የለም ለእመቤታችን የሚመስላት የለም ስለዚህ ማርያም ሆይ እንወድሻለን ለምን ትወዷታላችሁ ለምን እንወዳታለን የጌታ እናት ስለሆነች እንዴት ሰነበትሽ ስትላት በኤልሳቤጥም መንፈስ ቅዱስ መላባት ከዚያ በኋላስ እስካሁን ድረስ በኤልሳቤጥ ማህፀን ተከናውኖ የማይታወቅ አዲስ ነገር ሆነ ምን ሆነ የስድስት ወሩ ጽንስ ምን አለ ዘለለ ሰገደ ይላል ቅዱስ ኤፍሬም ማነው ቅዱስ ያሬድ ሰገደ ወአንፈራጸ ማነ ኤልሳቤጥ ምን አለች የጌታዬ እናት እስቲ በሉ የማናት የጌታዬ እናት ወደ ቤት ትመጪ ዘንድ እኔ ምንድን ነኝ አለች ወሶበ ሰማይኩ ድምፀኪ አንፈራጸ እጓል በውስተ ከርሥየ በማኅፀኔ ያለው በእርጅናዬ ዘመን እግዚአብሔር የሰጠኝ ጽንሱ የሰላምታሽን ድምፅ ሲሰማ የ40 የ30 የ10 የ15 የ80 ዓመት አዛውንት ሆኖ እመቤታችንን አለማመስገን ማለት በማኅፀን ውስጥ ስግደት ምስጋና ካቀረበው ከጽንሱ ማነስ እንደማለት አይሆንም። እንደዚያ ነው የሚሆነው። እግዚአብሔር ለሁላችንም አይለ ልቦናችንን ያብራልን። ስለዚህ ኤልሳቤጥ ምን አለች? የጌታዬ እናት አለች። እኛም እንደ እናታችን እንደ ኤልሳቤጥ የማን እናት እንላታለን? የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ሰላም ለኪ ሰላም እንልሻለን ብለን ማርያም ሆይ እንወድሻለን። ሁለተኛ ነጥባችን ይሄ ነው። ሶስተኛው እመቤታችን ማርያምን ለምንድን ነው የምንወዳት? አንደኛው ምንድን ነው አላችሁ? አማላጃችን ስለሆነች። ሁለተኛው ምናችን? የጌታችን የመድኃኒታችን እናቱ ስለሆነች የእኛም እናታችን በኋላ ላይ እንመጣበታለን። ሶስተኛው ለመዳናችን ምልክታችን ስለሆነች ነው። ምናችን አላችሁ? ያዙ በደንብ። ምናችን ናት ማርያም? በማርያም ንገሩኝ፣ ምናችን ናት? ለምንድን ነው ምልክት የሆነችው? ይኸውላችሁ ከውድቀታችን ለመነሳታችን የመጀመሪያው ጠቋሚ ምልክታችን ናት ማርያም። ከሞት ወደ ሕይወት ለመሸጋገራችን የመጀመሪያዋ ምልክት ማርያም ናት። ከጨለማው ወደሚደነቀው ብርሃን ለመውጣታችን ለመሻገራችን ማርያም ምልክታችን ናት። ምናችን ናት? ያዙ። ምልክት የሌለው ጎዳና
ጎዳና መንገድ አይባልም። ምልክት የሌለው ዜማም እንደዚያ ነው። እንግዲህ አባቶቻችን ምልክት ያስፈልጋል። ለመነሳትም፣ ለመግባትም፣ ለመንቀሳቀስም ምልክት ያስፈልጋል። ለሰማይ ለመንግሥተ ሰማይ መግቢያ ምልክታችን ማርያም ናት። ማን ነው ይህን የተናገረው? መጽሐፍ ቅዱስ የት ላይ? ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ተመልከቱ። ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ በዚያ በይሁዳ የነበሩ ክርስቲያኖች አሁንስ እግዚአብሔር ረስቶናል፣ እግዚአብሔር ትቶናል፣ መከራችን በዝቷል፣ ፈተናችን በዝቷል፣ በችግር ላይ ችግር ተደርቦብናል፣ ምን ይሻለናል? ትቶናል እግዚአብሔር አሉ። በእግዚአብሔር ላይ አጉረመረሙ። እግዚአብሔር ግን እንዳልኋቸው ነው። ፍጡሮቹን እግዚአብሔር አይረሳም። ልጆቹን እግዚአብሔር በምንም ተአምር አይተውም። እስራኤላውያን እጅግ በመከራ ውስጥ በነበሩበት ሰዓት፣ በችግር ውስጥ በነበሩበት ሰዓት ትቶናል፣ ረስቶናል እያሉ በእግዚአብሔር ላይ አጉረመረሙ። እዚያን ሰዓት እንዲያጽናናቸው እግዚአብሔር ነቢዩን አስነሳላቸው። ማንም? ኢሳይያስ የተባለው ከአበይት ነቢያት አንዱ የሆነውን ወልደ አሞጽ የአሞጽ ልጅ የሆነውን ታላቁን ነቢይ የእግዚአብሔር አገልጋይ እግዚአብሔር ስናዝን ዛሬ በቤተ ክርስቲያን በመምህራን ላይ አድሮ ይመክራል። እግዚአብሔር ይናገራል። እግዚአብሔር ያስተምራል። እግዚአብሔር እንዲህ ነው። በብሉይ ኪዳን ዘመን እስራኤላውያን ሲዝሉ ተስፋ ሲቆርጡ በነ ሙሴ ላይ እያደረ በነ ኢሳይያስ ላይ እያደረ በነ ዳንኤል ላይ እያደረ እግዚአብሔር ሲያስተምራቸው ነበር። እንዴት እንደሚወደን አያችሁ። አባታችን አምላካችን እንዴት እንደሚያከብረን አያችሁ ወገኖቼ። አዎ ስናለቅስ የሚያጽናኑንን አባቶቻችንን ያስነሳልናል። አይዞሽ ልጄ፣ አይዞ ልጄ፣ ይህ እኮ ያልፋል። ይሄ ለእግዚአብሔር ቀላል ነው። እግዚአብሔር አይረሳም፣ እግዚአብሔር አይተውህም። እንዲህ እያለ ያስተምራል እግዚአብሔር። ምንድን ነው የምንከፍለው ውለታ? ለዚህ ጌታ ምንድን ነው የምንሰጠው ስጦታ? ምንድን ነው የምናደርግለት? በእውነቱ ያልተወን ዛሬም ቢሆን ያልተወን ያልረሳ በዚህ ዘመን ሁኔታዎችን እንደምናያቸው የኑሮውን ጉዳይ እንደምናየው ብቻ ያለውን የተደበላለቀውን በዓለም ላይ የሚከናወነውን ጉዳይ ስናይ እግዚአብሔር ግን ዛሬም አልተወንም፣ ዛሬም አልረሳንም። ልጆቹ ስለሆነ ስለፈጠረን ይወደናል፣ ያከብረናል። ለምን እንዴት ትላላችሁ አለ ኢሳይያስ ተነሳና፣ በእውኑ በእግዚአብሔር ላይ እንዲህ እያላችሁ ለምን ተስፋ ትቆርጣላችሁ? ለምን ታጉረመርማላችሁ? ለምን እንዲህ ትላላችሁ? እሱ ራሱ ምልክት ይሰጣችኋል። ምናችን ናት አላችሁ? ሶስተኛው ምልክታችን ናት። ያዙ። ማርያምን የምንወዳት ምልክታችን ስለሆነች ነው። ኢሳይያስ ምን አለ? የሰራዊት ጌታ እግዚአብሔር ራሱ ምልክት ይሰጣችኋል፣ ምልክት ይሰጣችኋል ይልና ድንግል በድንግልና ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙም አማኑኤል ይባላል። ኧረ መስግኑት እግዚአብሔር። ቃል ደስ ይለኛል በእውነቱ። ምልክት ይሰጣችኋል እሱ ራሱ። እውነተኛ ምልክት፣ ስህተት የሌለው ምልክት፣ ጉድለት የሌለበት ምልክት ይሰጣቸዋል። ምልክቱን የሚሰጣችሁ እናንተ ትቶናል፣ ረስቶናል የምትሉት ራሱ ማን ነው? እግዚአብሔር ነው ካለ በኋላ ድንግል በድንግልና ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙስ ማን ይባላል? አማኑኤል ይባላል። ትርጓሜው አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ያ ምልክት ተፈጸመ በጊዜው ጊዜ። ቅድም እንዳልኋችሁ ምልክታችን ድንግል ማርያም ሰማይ ለመግባት በላይ በአርያም ያለውን በእግዚአብሔር ፊት አዎ ለመኖር መንግሥተ ሰማያትን ለመውረስ ምልክታችን ናት ማርያም ማለት ነው።
እግዝእትነ ማርያም መርህ ለመንግሥተ ሰማያት ይላል ደራሲው። እግዝእትነ ማርያም መርህ ለመንግሥተ ሰማያት፣ እመቤታችን ማርያም ለመንግሥተ ሰማያት በራችን ናት፣ መሪያችን ናት ይላታል። አራተኛውና የመጨረሻው እመቤታችን ማርያምን ለምን እንወዳታለን ሲባል እናታችን ስለሆነች ነው። ምናችን ስለሆነች? ንገሩኝ፣ አይሰማኝም። ምናችን ስለሆነች? እናታችን ናት። በእናትና በልጅ መካከል ያለው መናገር ነው። እናት እንደምታውቁት መቼም እናት ናት። እየራባት ስለ ልጇ ታስባለች አይደል? እናት በተለይ እናቶች ታውቃላችሁ፣ ለልጆቻችሁ ያላችሁን ፍቅር አባቶችም ታውቃላችሁ። እናት 9 ወር ከ5 ቀን ቤት ሆና ያለውን ውጣ ውረድ ታውቁታላችሁ። እናት ከዚያ በኋላ ጡቷን እየመገበች የምታሳድግ እየራባት የሚርባት የራባት እናት እርቦኛል ብላ ልጇን ጡት ትከለክላለች? እናታችን ስለሆነች ነው የምንወዳት። ክብር ይግባት ድንግል ማርያም የሁላችን እናት። እናታችን እናንተ ረሃብተኞች እኮ ነበርን፣ ችግረኞች እኮ ነበርን፣ መከራ የወረደብን እኮ ነበርን። ይሄ የእንጀራና የዳቦ የውሃ ረሃብ አይደለም፣ እግዚአብሔርን የማጣት ረሃብ ነበረብን እያንዳንዳችን። እግዚአብሔርን የማጣት ረሃብ፣ የኃጢአት ረሃብ ሁላችንን ከቦ ነበረ። እናታችን ማርያም በሷ በኩል ግን ረሃባችን ተወገደልን። ተጠሚዎች ነበርን፣ ተጠምተን ነበረ። ያ ጥማችን የተወገደው የረካ ነው በእመቤታችን በቅድስት ድንግል ማርያም ነው። ያም ማን ነው ከተባለ አማናዊው ህብስት ከሷ ከእናታችን ያገኘነው ኢየሱስ ክርስቶስ ነው። ክብር ይግባው። የረሃባችን ማስታገሻ እሱ ነው። በዮሐንስ ወንጌል ምዕራፍ 6 ላይ የተመዘገበውን ማንበብ ነው። አነ ውእቱ ህብስተ ሕይወት፣ የሕይወት እንጀራ እኔ ነኝ አለ። የሕይወት እንጀራ ክርስቶስን ያገኘነው ከወርቅ መሶባችን ከእመቤታችን ከድንግል ማርያም ነው። እናታችን ስለሆነች ማርያምን ምን እንላታለን? እንወዳታለን። የት ላይ ካላችሁኝ መዝሙረ ዳዊት መዝሙር 87 ቁጥር 5 እምነ ጽዮን ይብልሳ ሰው በሉ እስቲ። ኧረ አይሰማም? ሰው እናታችን ጽዮን ምን ይላል? ይላታል። ስለዚህ እናታችን ናታ። እናታችን ጽዮን ወብእሲ ተወልደ በውስቴታ ሰው ሆኖ ሰውን ሰው ያደረገ ሰው ሆኖ አምላክ ሰው ሆኖ የወደቀውን የተዋረደውን የከሰረውን የሰውን ልጅ አዳምን ሰው ያደረገ የፈጠረ የሁላችን ፈጣሪ የሁላችን መጋቢ የሁላችን አባት የሁላችን ጌታ ከሷ ምን ብሏልና ተወልዷልና እሱም አጽንቷታልና ወውቱ ልዑል ሣራራ ነው የሚለው አጽንቷታልና መንፈስ ቅዱስ አቀባም ከርሰ እማ ገና ከእናቷ ከቅድስት ሐና ማኅፀን ሳለች ራሱ መንፈስ ቅዱስ ጠብቋታልና ለይቶታልና መርገመ ሥጋ መርገመ ነፍስ ያልተገኘባት በረከተ ሥጋን በረከተ ነፍስን የምታሰጥ ናት። ስለዚህ ለምን ተወዷታላችሁ? እናታችን ስለሆነች። ሰው ያልሆነ ነው እናታችን ማርያም የማይለው ሰው ያልሆነ ነው። ሰው የሆነ ሁሉ ግን ማርያም ምናችን ይላል? እናታችን ይላል። ክርስቲያኖች ሰው የሆነ ሰው ያልሆነ የወደቀ የጎደለ የከሰረበት ግን እናታችን ማርያምን ለመጥራት እጅግ በጣም ይሰቀቃል፣ ይቸገራል። እኔ ባነሳሁት
በዚህ ሰዓት ስለነዚህ ስለ አራት ምክንያቶች ማን እንወዳለን? ማን እንወዳለን? ማርያምን እንወዳታለን። በእውነት እስከ ሕይወታችን ፍጻሜ ድረስ እናቱን ከልጇ ጋር ወደን አክብረን እንድንኖር እግዚአብሔር ይርዳል። ይህ ጾም ጾመ ፍልሰታ የተወደደ ጾም ለእመቤታችን ለልጇ ለኢየሱስ ክርስቶስ ያለንን ፍቅራችንን የምንገልጥበት ብቻ ሳይሆን በረከተ ሥጋ በረከተ ነፍስን የምናገኝበት ጾም ነው። ጾም ምንድን ነው ከተባለ ወደ እግዚአብሔር የሚያደርሰን ድልድይ ነው። ምንድን ነው አሏችሁ? አዎ ኃጢአት፣ ሞት፣ በደል ወደዚህ ምድር የገባው በመብል ነው፣ በበለስ ምክንያት ነው። ሰው ሲጾም ሥጋውን ይጎዳል፣ ነፍሱን ለእግዚአብሔር ያስገዛል። ሰው ሲጾም ሰው ከመጠን በላይ ሲበላ ሲጠጣ ነፍሱን ያሳዝናል፣ እግዚአብሔርን ያስቀይማል፣ ባልባሌ ቦታ ይውላል፣ ከእግዚአብሔር ይለያል። ነሐሴ 1 እስከ 15 ያለውን ጾም ሐዋርያት ጾመውታል። ለምን? ጥር 21 የእመቤታችን ዕረፍት፣ ነሐሴ ትንሣኤ። እስከዚያ ምን ሲያደርጉ ነበር? እስከ ዛሬ ከተባለ ወንጌል ሲያስተምሩ ሲናገሩ ጠማማውን ሲያቃኑ የነበሩ ሐዋርያት የልጇን ትንሣኤ አይተናል። በክብር ወደ ሰማይ ወደ አባቱ ሲያርግ አይተናል። የእመቤታችንን ትንሣኤዋን ሳናይ ነው ሥጋዋን በክብር ለማሳረፍ ስንፈልግ አይሁድ በምቀኝነት ተነስተው እንደ ልጇ ተነሳች አረገች እንዳይሉ ሥጋዋን እናቃጥል አሉ። እነማ? ክፎች ጸረ ማርያም የእመቤታችን ጠላቶች። አምላካችን ቅዱስ እግዚአብሔር ደግሞ የክፎችን ክፋት ያውቃል። እባካችሁ ክፉ አትሁኑ፣ ክፉ አንሁን ክርስቲያኖች። ክፋታችንን ያውቃል እግዚአብሔር። ደግነት ይሻላል፣ በጎነት ይሻላል። ከነሱ ነጥቆ በገራዊ መለኮት በዮሐንስ ወልደ ነጎድጓድ በገነት በዕፀ ሕይወት ስር አስቀምጧታል። ስለዚህ ሐዋርያት ዛሬ ነሐሴ 1 ጾሙን አንድ ብለው ይጀምራሉ። ጾማቸውን ጸሎታቸውን እግዚአብሔር ተቀበላቸው። በ14ኛው ቀን የተቀደሰውን የእመቤታችንን ሥጋዋን አግኝተዋል። በ16ኛው መላእክት እያሳረጓት እያጀቧት ነያ እህት ነይ ብልዋ ሀዳሴ ጣዋ አዲሲቱ እምቦሳ እያሉ እያመሰገኑ እመቤታችን ስታረግ አይተዋል። እናም ኦርቶዶክሳውያን የሐዋርያን ልጆች ስለሆንን የእመቤታችን ትንሣኤ ሐዋርያት እንዳዩ የልብ ትንሣኤ ያስፈልገናል። የህሊና ትንሣኤ ያስፈልገናል። ኃጢአት መቃብር ሆኖብናል። ከዚያ ከኃጢአት መቃብር እንድንነሳ ጾሙን እንጾማለን። በፍቅር በሰላም በአንድነት ያለ ቂም ጾሙ፣ ያለ በቀል ጾሙ፣ ያለ ክፋት ጾሙ። በልማድ እንዳይሆን ክርስቲያኖች ያለ ቂም ያለ በቀል ያለ ክፋት ያለ ተንኮል ጾም ያስፈልጋል። ከጾሙ ጋር ጸሎቱ አይለይም። እየጾምን ስንጸልይ አምላካችን እግዚአብሔር ደስ ይለዋል፣ እድሜያችን ይረዝማል። ሁላችሁ ታውቃላችሁ የሕዝቅያስን ታሪክ። የይሁዳ ንጉሥ የነበረው ሕዝቅያስ ታመመ፣ ለሞት የሚያደርስ በሽታ ያዘው። ይሄው ነቢይ ኢሳይያስ ሄደና ትሞታለህ እንጂ አትድንም አለው። ሕዝቅያስን በሩን ዘጋ፣ ወደ እግዚአብሔር አመለከተ፣ ጸለየ። እግዚአብሔርም የሕዝቅያስን ጸሎት ሰማው፣ ሞቱን አራቀለት። 15 ዓመት የዕድሜ በረከት እግዚአብሔር ጨመረለት። ክርስቲያኖች ስለዚህ በመጾማችን
በመጸለያችን አንደኛ ጥያቄዎቻችን መልስ ያገኛሉ፣ በትክክል መልስ ያገኛሉ። ጠይቁት እግዚአብሔርን። ስትጠይቁ ግን ቂም ይዛችሁ እንዳይሆን፣ በቀል ይዛችሁ እንዳይሆን። የሆነ በውስጣችን የቋጠር ነገር ካለ እሱን እዚያው ፈተን ነው ስንጠይቅ። አንዳንድ ጊዜ የጠየቅናቸው ጥያቄዎች አልመለስ ብለውን ተቸግረን ይሆናል። ግን ራሳችንን ማስተካከል ስላልቻልን ነው። ቂም ይዞ ጸሎት አይሆንማ ክርስቲያኖች። የተወደደችውን የእመቤታችንን ጾም ይህንን ሱባኤ በዚህ አይነት ሁኔታ በተሻለ ሁኔታ ጀምረናልና እንድንፈጽም እግዚአብሔር ይርዳል። በመጨረሻ ማርያም ሆይ እንወድሻለን። እመቤታችን የወደድንበትን ምክንያት ገልጠናል። በመጨረሻ ግን አንድ ነገር አለው። ምንድነው እሱም ከተባለ አባቶች ለንስሐ እንዘጋጅ፣ እናቶች ለንስሐ እንዘጋጅ። አሁን ላይ የሚገጥመን እናቶች ወይም ሚስት እባክህ እንቁረብ ብላ ባሏን ትለምናለች። ባል ደግሞ አልሰማሽም ብሏል። አንዳንድ ባሎች ደግሞ ከሚስቶቻቸው ጋር እባክሽ እንቁረብ የሚል ጥያቄ አቅርበዋል። አልተግባባንም። ምንድነው የምንጠብቀው? ስራ ሊኖር ይችላል፣ መውጣት መውረድ ሊኖር ይችላል። በፍቅር ቃል እለምናችኋለሁ፣ እግዚአብሔር በሽበት ያበለጸጋችሁ፣ የሽበት ዘውድን የደፋባችሁ፣ በትኩስ ኃይል በወጣትነት ላይ ያላችሁ እባካችሁ የተጣላችሁ ታረቁ፣ ንስሐ ግቡ። ከዚያ በኋላ ሥጋውን ደሙን ተቀበሉ። ብንሰበክ ብንዘምር ሌላም ብናደርግ ዋናውና መቋጫው ማሰሪያው ንስሐ ገብቶ ሥጋውን መብላት ደሙን መጠጣት ነው። ስለዚህ ሁላችን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን አምላካችን ኢየሱስ ክርስቶስ ይመጣል መላእክቱን አስከትሎ። ያን ጊዜ ሲመጣ ነጩን ልብስ ለብሰን በቀኝ ለመቆም ያብቃን። ማርያም ሆይ ስለዚህ እንወድሻለን። ያስተማረን፣ የመከረን፣ የገሰጸን፣ የጠበቀን የቅዱሳን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። ወስብሐት